ይታወቃል። ማህበራዊ ጉዳዮች፣ የተለያዩ ኢቨንቶች፣ በጎ አድራጎት ስራዎች ባሉበት በሙሉ ኢትዮጵያ ንግድ ባንክ ይገኛል። ሲዳማ ቡና 55 ነጥብ ይዞ በደረጃ ሰንጠረዥ አናት ላይ ተቀምጧል። ሸገር ከተማ በ37 ነጥብ 15ኛ ደረጃ ላይ ይገኛል። በማዕከላቸው የ14 ደረጃና የ18 ነጥብ ወይንም ደግሞ የ6 ጨዋታ ልዩነት ነው ያለው። በዚህ ረገድ ዝናብ ሊዘንብ እየተዘጋጀ ያለ ይመስላል። ሜዳው ምን ያህል መቋቋም ይችላል? ትኩረትን ይስባል። ምን ሊፈጠር ይችላል? ቅጣት ምት መጀመሪያ ጎል ሊያገኙ ይችላሉ ወይ? ጥሩ ቅጣት ምት መቼዎች? ዮሴፍ ነገሌ አርሲ ላይ ያስቆጠራትን የአቻነት ጎል አስታውሱ። ከዚህ ቦታ ላይ ነበር ነገሌ አርሲ ላይ አስደናቂ ጎል ማስቆጠር የቻለው። አሁንም እሱ ኳሷን መጠቀም የሚችልባት ከሆነ ሸገሮችን ገና ጨዋታው ከመጀመሩ ቀዳሚ እንዲሆኑ ሊያደርጋቸው ይችላል። ጥሩ ቦታ ላይ ነው። ደስታ ደግሞ ኳሱ ካለፈው በኋላ ነው ጥፋቱን የፈጸመው። ቡልቻ ሹራ ጥሩ ድሪብሊንግ። ዮሴፍ ቅርብ ጊዜ ጥሩ ቅጣት ምት መቺ መሆኑን በሚገባ አሳይቷል። ዮሴፍ ምን ሊያደርገው ይችላል? ዮሴፍ የማዕዘን ምት ገና 3ኛው ደቂቃ ላይ መጀመሪያ ጎል ሊሆን ይችል ነበር። ያሬድ ባዬ በፍጥነት ነው የኳሱን አመጣጥ ተረድቶ እዛ ቦታ ላይ ምናልባት በ3 ደቂቃ ውስጥ ሐዋሳ ከተማው ጨዋታ ጊዜ አቻ አድርጓቸዋል። ስለዚህ ግን በሚፈልጉበት ሰዓት ይሳቅም አለው የሚልበት እድል ይኖራል። ፍጹም ቅጣት ምት ጥያቄ ብሌስ ኔጎ ሴንሲቲቭ ቦታ ላይ ይመስላል። ፈጣን የመጀመሪያ ሕክምና እርዳታ። ፍራውል መንግስቱ የማዕዘን ምት፣ የመጀመሪያ የማዕዘን ምት ለሲዳማ ቡና። ጥሩ መከላከል ብሌስ ኔጎ። ረድዋን ብርሃኑ በቀለ ጥሩ አቅርቦት። ብሌስ ኔጎ በድጋሚ ብሌስ ኔጎ በድጋሚ ዮሴፍ ፍራውል። እንዴት አይነት የማጥቃት እንቅስቃሴ ነው! ድብደባ ነው እየፈጸሙባቸው የሚገኘው። በአንድ እንቅስቃሴ 4 ሙከራዎችን የተመለከትነው በብሌስ ኔጎ 2፣ በዮሴፍ ዮሐንስ 1 እና በፍራውል መንግስቱ 4ኛው ሙከራ ተመልክተናል። እዚህ ጋር ሄኖክ አዱኛ ብሎክ አደረገ። አቤል አየለ ብሎክ አደረገ። ድጋሚ አቤል አየለ በድጋሚ ዮሴፍ ዮሐንስን። የፍራውል መንግስቱ በስተመጨረሻ ኢላማውን አልጠበቀም፣ ግን ኃይለኛ ድብደባ ነው ሲዳማ ቡናዎች እየፈጸሙ እየተመለከትናቸው የምንገኘው። ከዚህ ርቀት ለማስቆጠር ትንሽ ያስቸግራል። ሱራፌል ዳኛቸው ቅጣት ምት ላይ ጥሩ የሆነ ተጫዋች ነው፣ ግን ኳሱ በጣም ሩቅ ቦታ ላይ ነው ያለው። ሻማ ኳሱ ድንቅ ሙከራ፣ ድንቅ ሴቭ። ከሱራፌል የሚነሳው ኳስ ጠንከር ያለ ነው። ብሌስ ኔጎ በጭንቅላት ገጨ። መረብ ላይ የሚጠበቅ ኳስ ይመስል ነበር። በዚህ ረገድ ባህሩ ነጋሽ ክሷቸዋል። በሐዋሳው ጨዋታ ላይ በሱ ጥፋት ግብ ማስተናገዳቸውን እናስታውሳለን። የአሁኑ ኳስ ግን በጣም ለግብ የቀረበውን ኳስ ነው ባህሩ ነጋሽ ማውጣት የቻሉ። ብሌስ ኔጎ። ዮሴፍ ሸገር ከተማ የመጀመሪያ ጎል ፍለጋ ምናልባት ጎል። ቢኒያም ፍቅሩ የጎሉ ባለቤት ነው። 5ኛ የሊግ ጎል። የሲዳማ በርን በተደጋጋሚ ሲያንኳኳ ነበረ። ወላይታ ዲቻ ያፈራው አስደናቂ አጥቂ። ይህ ሜዳ ለእርሱ ይመስላል። ሸገር ከተማ በዚህ ሰዓት የተለየ ዓለም ላይ ነው የሚገኙት። የሆነ ያለው ነገር እጅግ በጣም አስገራሚ ነው። ቡልቻ ሹራን እና ዮሴፍን አለማድነቅ አይቻልም። የቀድሞ የአዳማ ከነማ ተጫዋቾችን ከቡልቻ ሹራ ላይ ነው ኳሱ የተነሳው። ለዮሴፍ ታረቀኝ ሰጠው። ዮሴፍ ታረቀኝ ሀፍ ስፔሱ ላይ ጥሩ ስፔስ አግኝቶ ነበረ። ፋር ፖስቱ ላይ ጠብቅ ለነበረው ለቢኒያም ፍቅሩ ነው ኳሱን የሰጠው። በግንባር ገጭቶ ቀላል ኳስ ነው ማስቆጠር የቻለው መስፍን ሙዜ። ይህን ኳስ ምንም ማድረግ አልቻለም። ዮሴፍ ታረቀኝ ኳሱን ተቆጣጥሮ ለቢኒያም ፍቅሩ የሰጠበት መንገድ በጣም አስገራሚ ነው። እዚህ ቦታ ላይ ይህንን ስፔስ ለዮሴፍ መስጠት አልነበረባቸውም። ያንን ስፔስ ለዮሴፍ ሰጡት። ዮሴፍ ደግሞ ለቢኒያም ፍቅሩ አስገራሚውን ጎል ደግሞ ቢኒያም ፍቅሩ በግንባር አስቆጥሯታል። ሬድዋን ናስሮ ያሻማውን ኳስ ያሬድ ባየ ወደ ጎልነት ቀይሯል። መቻል ላይ 92ኛው ደቂቃ ይህን አጋጣሚ መቀየር ይችላሉ። ትኩረትን ይስባል። በፍጹም ቅጣት ምት ክልል ውስጥ በቁመት ዘለግ ያሉ ተጫዋቾች አድቫንቴጅ ሊወስዱ ይችላሉ። ናትናኤል ዘለቀ በጥንቃቄ ነው የተጫወቱ የሚገኙ ሸገር ከተማ ለሶስተኛ ተከታታይ ጨዋታ ቡድናቸው ጎል ማስቆጠር አልቻለም።